ሰርፕራይዝ አዘጋጅቼላችኋለሁ። አቅሜም የምችለውን ከማን ልጀምር? ከአባት ጀምራለሁ። ይሄንን ላንተ በህይወቴ ዘመን በደስታ ባዘኔ ሁሉን ያየሁብሽ ብርሃኔ ነሽ ላይ በህይወቴ ዘመን በደስታ ባዘኔ ሁሉን የማይብሽ ሰላም 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 ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ክብሩን ይሰጥ። እስካሁን ደህና ነኝ። እንግዲህ ፈጣሪ የተመሰገነ ይሁን። በጣም ደህና ነኝ። እውነት እንጃ አሁን ስለ ደህንነቴ በደንብ ነው ማወራችሁ። እና እንግዲህ ዛሬ በድጋሚ ካሁን በኋላ አልጠፋም ብያችኋለሁ አይደለ? ቃል በገባሁት መሰረት ነገር አይታችኋል። ከፋሚሊዎቼ ጋር በጣም ደስ የሚል ታይም አሳልፌያለሁኝ። የቀሩትንም ፋሚሊዎቼን አግኝቻቸዋለሁ እና በጣም ጥሩ ቆይታ ነበረኝ። ብቻ ረጅም ሰዓት እስከ 7-8 ሰዓት ድረስ አልተኛንም። ስንጫወት ስናወራ ምናምን በጣም ኢንጆይ ሳደርግ ነበር ያሳለፍኩትኝ። እና እንዴት ነው የናፈቃችሁትን ሰው ስታገኙ የሆነ አያልቅም አይደለ? እንጆ የሚባለው አትጠግቡትም። ሁሉንም ነገር በቃ እንደ አዲስ ብዙ ነገሮችን ኢንጆይ እያደረኩኝ አሳልፌያለሁኝ። በጣም ደስ የሚል ጊዜ ነበረኝ ማለት ነው ትላንትና። እንግዲህ ዛሬ ደግሞ እናቴና አባቴን የሆነ ካፌ ቀጠራቸዋለሁኝ እየመጡ ነው እና ዛሬ ለነሱ ስጦታ አዘጋጅቼላቸዋለሁ። እንግዲህ ደስተኛ እንደሚሆኑ አልጠራጠርም። በመጀመሪያ ደረጃ ግን አሁን ብዬ ስል ቀሩብኝ ብዬ ልልስል መጡ። አይ እናቴ እንዴት ነሽ? ወይዬ ደህና ናችሁ አላችሁልኝ? እንዴት ነው ነገሩ? ሙሽራ መስላችሁ የለ እንዴ? ይሄው አብለሻል። አብያለሁ። ቁጭ በይ እሺ፣ ቁጭ በሉ። ነይ እዚህ ጋር እና ፋሚሊዎቼ እናትም አባቴም መተዋል። ብዙ አስጠብቀውኝ ምናምን ቆይተው ምናምን ቆይታ ነበር ያሳለፍነው። እንግዲህ ዛሬ ግን ያው ያን ያህል ሰዓት የቆየንበትን ምክንያት አሁን ልንገራችሁ ማለቴ። እኔ አሁን ዛሬ እዚች ጋር የምታዩት ልብስ አዘጋጅቻለሁ ምናምን ይሄንን ልለብሰው ነው ከላይ ያወጣሁት ብርድ እንዳይሆን ብዬ እና ዛሬ ወደ ቤቴ ልመለስ ነው እናቴ። ወደ ቤቴ ማለት ወደ ቤት አይደለም። እዛ የ6 ወር ቤት ክራይ ከፍዬ አይመጣሁት። ሲጀመር በባዶ ከፍዬ ቤቱ ባዶ መሆን የለበትም። በቃ እዛ ሄጄ ልኖር ነው፣ ድጋሚ ልመለስ ነው ወደ መጣሽበት። አዎ ወሰጅ እሱ ልንገራችሁ ብዬ ነው እንዴ? አዎ አልተመቸሽም እኔ ጋር መሆኑ? ኧረ እኔ እንደዛ አልወጣኝም። እዛ በቃ ማለት ያው 6 ወር ሙሉ የ6 ወር ብር ከፍዬ እዚህ ስቆይ እኔ ይደብረኛል። ለምን ብትይ በነፃ ቤቱን ባዶን ለምትቸው እንትላለሁ ሄጄ መኖር የለብኝም? ምን ሆነ ያልተመቸሽ? እኔ ውድ እስቲ ግልጽ አድርገሽ ንገሪንና ያልተመቸሽን ነገር ማስተካከል ያለብኝን አስተካክላለሁ። ያልተመቸሽ ነገር ከቤት ያለው ነገር ነው ወይ በሰማይ ላይ ወይ በምድር ላይ ያለው አየር ነው ያልተመቸሽ? እኔ እንደዛ አላልኩም። ሁሉም ነገር አሪፍ ነው፣ ግን ምክንያቴን እኮ ነግሬሻለሁ። እዛ ያን ሁሉ ብር ከፍዬ መጥቼ ትቀላል ብር አይደለም። እኔ አሁን ለዛ ለቤት ኪራይ ከፈልኩትና ዝም ብዬ ሲባክን አናደደኝ። ወይ ባልከፍል ጥሩ ነበር ብዬ አሰብኩ። እዚህ ብጠቀምበት ጥሩ ነው ብዬ አሰብኩኝና በቃ ልመለስ ነው። ለዛ ነው ይሄንን ልብስ ማዘጋጅቼ የጠበቅኳችሁ። በሻንጣዬ ይዤ ልሄድ ነው። እኔ በበኩሌ ልናገር ተናገሪ ካልሽኝ እኔ ውድ የኔ ልጅ ያሳየሽኝን ደስታ ያሳያችሁኝን ፍቅር እኔን ለማስከፋት ካልሆነ በስተቀር እኔ በበኩሌ እኔ ከጉልበቴም ቆጥቤም ይሁን ወይም ደግሞ ያልተመቸሽ ነገር ካለም ግልጽ ነግረሽኝም ከገንዘብ ይልቅ እኮ እናት ትበልጣለች፣ ቤተሰብ ይበልጣል። እኔ ውድ ቤት ኪራዩም ከፍለሹ ይዘጋና ይቀመጥ፣ ምን ችግር አለው? አይ መቴም ከሆነ እንግዲህ ደስታዬን ውሃ ልትበርዥበት ካሰብሽ እሱ የራስሽ ምርጫ ነው። እኔ ውድ እንግዲህ እኔ ምንም የምለው ነገር የለም።
ደስ ብሎኝ ወዲያው ደግሞ ደስታዬን ጭልም የምታረጊው ከሆነ ባላዝን ደስ ይለኛል። አይ ወይ ካልሆነ በቃ እንትን ነገርያቸው ልምጣ። እንደዚህ ያለ ሐሳብ ይመጣል ብዬ አልገመትኩም። ማታ እኮ የእንቅልፍ ሰዓታችን ሁሉ መስዋዕት አድርገን ከአንቺ ጋር ከልጆቼ ጋር አሁን ተሰባስበን ስንጫወት የድሮውን የጥንቱን የትናንቱን የወደፊቱን እያወራን ቆይተን በጣም ደስ ብሎን እንጃ የሁለት ሰዓት ያህል እንቅልፍ ወሰደን አይመስለኝም። ምናልባት በቆይታችን ጊዜ ገፍተን ስለነበር ስለደከመን ይሆናል። ምናልባት 2 ሰዓት 3 ሰዓት ያህል ነው እንቅልፍ ወሰደን። አንድ ሰው መተኛት ያለበት 8 ሰዓት ነው በሳይንስ ደረጃ 8 ሰዓት ረፍት ማድረግ አለበት ይላል። ከዛ በኋላ አይምሮ ብሩህ ሆኖ ማንኛውም አይነት ስራ ማከናወን ይችላል። ከዛ በታች ያነሰ ሰዓት ከቆየ ግን እጅግ በጣም አስቸጋሪ ነው። በጤናውም ላይ በስራም ላይ ግጭ አስቸጋሪ ነው እና ቢሆንም ያን ያቆየነው በደስታ ምክንያት ዛሬ ደግሞ አሁን ተነስተሽ ወደ ቤቴ ወደ ከፈልኩበት ቤት አለ ብለሽ ካልሽ እንግዲህ ከእናት ከአባት ከእህቶች ከወንድሞች ገንዘብ ይሻላል ማለት ነው። ኧረ እኔ እንደዛ ገንዘብ ይሻላል ምናምን ብዬሽ ሳይሆን እንደው ከልብሽ ካልሆነ እንደው ቆርጠሽ የለም ብለሽ ወስነሽ ካልሆነ በስተቀር እንደው ገንዘቡ ተከፍሏል እዳ ያለብሽም ካስፈለገም ወደፊት እኛ ተባብረን እንከፍለዋለን። ኧረ እንደዛ አይደለም ግን ገና ደስታችን የአንድ ቀን እኔ እዚህ አላለኝም እኮ ተመልሼ ወደ ቤት ሄዳል። እስቲ ትንሽ በራሴ በኩል ግር አለኝ። ይሄ ለምን ይሆናል? ችግሩ ምንድነው? ትናንት መጣሽ ዛሬ ስቴጂ እንዴት ነው? ቢያንስ ሳምንት እንኳን እናት አባት ቤት ይቆያል ሰው ልጅ። እኛም ናፍቆታለን፣ አንቺም ናፍቆታለሽ። የወንድም የእህት የአባት የእናት ናፍቆት ቀላል አይደለም። ይሄንን ናፍቆት ተወተን ከዛ በኋላ አዎ ብለን ተመራርቀን ብንሸኛኝ ይሻላል እንጂ ድንገት ተነስተሽ ያለው ማለትሽ ትንሽ ውስጥ ደስተኛ አልሆነም እና በእኔ በኩል ብታስቢበት ጥሩ መሰለኝ፣ ወይ መለስ ብትይና ብታዩ ጥሩ መሰለኝ። ሩትዬ ማታ እህቶችሽ ልጆቻቸውን ይዘው ቲጂንም ታውቂያለሽ ሩቅ ነው የምትሄደው፣ እሷን ደግሞ በባጃጅ ነው ከሩታ ጋር መቆየት አለብኝ ብላ ቤቷን ዘግታ መታ። ፍርዬ የሚያየሽው አባ ሞት ነበረ ከሩታ ጋር እንጫወታለን ሜልዬ ሕፃኗን ይዛ መታ በዛ በጨለማ ከሩታ ጋር መቆየት አለብን መጫወት አለብን ብለው መተው እህቶችሽ ተሰባስበው ሲጫወቱ ደስ ብሏቸው ያንን ደስታ ደግሞ ባንዴ ንጥቅ ማድረግ ያሳዝናል። ለግም እንሂድኛ እንግዲህ ይሻላል አይደለም። ቆይ እንደሱ አይደለም እኮ ከዚህ በላይ እንትን ማለት አልቻልኩበትም። በቃ ቁጭ በሉ ኑ ፕራንክ ነው። ሲያማታ ሌውሌ ሙዛዛ እንዳላሮሩሽ አሮጊ ጎበዝኝ እሮጣለሁ። ተሳክቶልኛል። ፍራንክ መሆኑንም ማባቅ ኖሮ እዚህ ባቶኝ በምን ነበር ዙሪያው ለሱ እና ዛሬ ልክሳችሁ ማን ነው ልክሳችሁ ነው የሚባለው? ፍራንኩ መርሻ የተናደዳችሁበትን መርሻ እንዲሆን ታያለሽ እንዲሆን ዛሬ የጠራኋችሁ እናቴ እንግዲህ ወደ ቁም ነገሩ ልግባና ካሁን በኋላ ወደ ቁም ነገር እሺ፣ ወደ ቁም ነገር ስነ ስርዓት ያጃጡልኝ ታያለሽ። ወደ ቁም ነገር እና ለመሰለሽ የጠራሁሽ እናቴ ዛሬ ሁለታችሁንም የጠራኋችሁ ለእናንተ ሰርፕራይዝ አዘጋጅቼላችኋለሁ። አቅሜም የምችለውን ሰርፕራይዝ አዘጋጅቼላችኋለሁ። ነገረኛ እና ባይዘዌ እንደው መናገር ካለብኝ ቁም ነገረኛ ደግሞ የምታደርገው ነገር ሁሉ እኔ ውስጤን ያረካኛል። በእውነት እኔ ወድሻለሁ በጣም። እሺ ወድሻለሁ። እሺ እኔ እናት እቺ ማይክ እዚህ ጋር ላስቀምጣትና ወደ ሰርፕራይዝ ልሂድ። እናቴ ቆይ ላሳይሽ ከዚህ ውስጥ ማለት ነው። እንግዲህ ፋሚሊዎቼ ጠረጴዛውን ወደዚህ ጠጋ አድርጌዋለሁኝ። ከማን ልጀምር? ከአባት ልጀምራላ። እናቴ እቺ ላይልኛል እዛ ከአባቴ ልጀምር። ጎንበስ ማለት ግን እችላለሁ። እሺ በነገር ላይ አባቴ ይሄንን ላንተ በህይወቴ ዘመን በደስታ ባዘኔ ሁሉን ያየሁብሽ ብርሃኔ ነሽ ላይ
ተባረክልኝ ልጄ። እግዚአብሔር አምላክ ይባርክ። እንዲህ እንደ ጥበቡ ያማረ ኑሮ ያማረ ትዳር እንደ ጥበብ የሚያመጣ ይሁን፣ ኑሮሽ ሁሉ ያማረ ይሁን። ተባረኪ። አሜን። እድሜሽ ረጅም ይሁን እናት። ተባረክልኝ። አሜን። እንዲሁ እንዳማርሽ እንደደመቅሽ እድሜ ዘመንሽን ሁሉ ያማረ ህይወት ይኑርሽ። አሜን። ተባረኪ ልጄ። አሜን። እኔ አሁን የለብሽ እንዲህ አንቺ እንዳማረብሽ እኔም አምራለሁኝ እላለሁ። እንዲሁ እንዳማረብሽ ዘላለም ዓለምሽን ኑሮሽ ሁሉ ያማረ ይሁን፣ የደመቀ ይሁን። አንቺም አብርሃምም የተባረከ የተቀደሰ በሆድሽ የተሸከምሽው እናንተን የሚጦር የሚያከብር ልጅ ይሁንልሽ። በሰላም ተፈቺ። ማንም ሳይሰማ ማንም ሳያይሽ ልጄ እኔ ምርቃቴ ይደርሳል። በሰላም ሹልክ አድርጋ ትፍታሽ። አሜን። እወድሻለሁ ልጄ። ተባረኪልኝ። እናቴ ግን ለብሳችሁት ብትመጡ ደስ ይለኛል። አሁን አንድ ላይ ማለት አለብን አይመስላችሁ? ጋይስ ይሻላል። ደስ ይበልሽ። ተባረኪልኝ። በልጅሽ ብድርሽን አግኝ። እንግዲህ ፋሚሊዎቼ አምሮባቸው እንደሚመጡ ተስፋ አደርጋለሁኝ። ደስ ብሏቸዋል። የምር ግን ፍራንክ ሳረጋቸው በጣም ነው የደነገጡት። እንዳልኳችሁ ያው ማሚ እንትን እንዳለችው ልትቆነጥጠኝ ያው ልጅ መያዝ የጠቀመኝ እንጂ እቆነጥጥሻለሁ ምናምን እያለች ነበረ። ብቻ አምሮባቸው ፋድምቅ ሽብርቅ ብለው እንደሚመጡ አልጠራጠርም። እንግዲህ ከነሱ ጋር ካሁንም በኋላ ጥሩ ቆይታ ማድረግ ይሆናል። ካሁን በኋላ ሻይ ቡና እንላለን፣ እንዝናናለን ምናምን ብቻ ብዙ ነገር አስቤያለሁኝ። ብቻ አሁን ለብሰው ዘንጠው ምናምን ይምጡና ከዛ በኋላ ያለውን ነገር መቅረጽ ከቻልኩኝ እቀርጽላችኋለሁ፣ ካልቻልኩኝ ደግሞ ለብሰው ዘንጠው ምናምን ያለውን ነገር አብረን አይተን እንሰነባበታለን ማለት ነው። ዋው! ኧረ ውበት ሉስቲ እንዴት ነው ያማረባችሁ? እጅግ በጣም ከልጄ ጋር ጎን ላይ ልሁን። እኔም ከልጄ ጋር በሉ ተፈቃቀሩ። በጣም ነው የምታምሩት የኔ እናት። ወይ ስታምሩ እትፍትፍ ጋር ያውጣችሁ። ተባረኪ። ዘመንሽ ሁሉ የተባረከ ይሁን። ኑሮሽ የተባረከ ይሁን። እግዚአብሔር የተባረከ ይሁን። አሜን። እግዚአብሔር በማህፀንሽ ያስቀመጠውን ፍሬ በሰላም በክንድሽ ያሳቀፈሽ። አሜን። ለሁሉ እግዚአብሔር ይመስገን። እግዚአብሔር ይክበር። አሜን። በጣም ደስ የሚል ነው። ብዙ ጊዜ ስመኘው የነበረ ነው እንዲህ ያለ ልብስ። ዛሬ አንቺ በመጨረሻ ልጄ የደመቀ ነገር ለብሻለሁ። የደመቀ ነገር እግዚአብሔር ይስጥሽ። አሜን። ውብ የሆነ ማራኪ የሆነ የሚያስደንቅ በረከትን ቀጥልሽ። አሜን አሜን። ለጌታ በኢየሱስ። እንግዲህ ፋሚሊዎቼ እንዳያችሁት አንድ አይነት ነው ልብሳችን። የኔና የእናቴ የአባቴም ተመሳሳይ ነው። አይ ቲንክ አዎ ተመሳሳይ ነው። ጥለቱ አንድ አይነት ነውና በጣም ደስ ብሎኛል። እግዚአብሔር ይመስገን። እንደዚህ በቃ ምር ድምቅ ፍክት ስላልን ደስ ብሎኛል። ያው እነሱንም ቅድም አስደንግጫቸው ነበረ። አሁን ደግሞ ደስ ብሏቸዋል። ደስታችሁን ስላየው ደስ ብሎኛል። እናቴ ግን ምን ተሰማሽ? እኔ በጣም ነው ደስ ያለኝ። በዚህ አጋጣሚ ሩታዬ ቤተሰቦችሽም በጣም ነው የምወዳቸው፣ በጣም አከብራቸዋለሁ። ናይስ ቤተሰቦች አሉሽ ሩታዬ የሚሉ እንደኔ እንደናት ሆነው እና በጣም ነው ዛሬ ደግሞ እንደምር አድርጋኝ ሽብርቅ ብያለሁኝ። እድሜና ጤና ይስጣት ነው የምለው። እናንተም በያላችሁበት በውጭም ያላችሁ በአገር ውስጥም ያላችሁ እድሜና ጤና ይስጣችሁ ላለሁኝ። ወዳችኋለሁ። በጣም ነው ማመሰግነው። ልጄን ሩታንም በጣም ነው የምወዳት፣ በጣም ነው ማመሰግናት። እንዲህ ያማረ የደመቀ እንጀራ በሰፊ ይዘርጋልሽ ነው የምለው። አሜን። እንግዲህ ቤተሰቦቼ እንዳያችሁት እንደዚህ ምር ድምቅ ብለን አሳልፈናል። ካሁን በኋላ ያለውን እንግዲህ መቅረጽ ምችል አይመስለኝም። ከእናንተ ጋር በዚሁ እንሰነባበትና ከነሱ ጋር ደግሞ ሻይ ቡና እያለን እየበላን እየጠጣን እየተጫወትን ቆንጆ ቆይታ እናሳልፋለን። አብራችሁን ስለቆያችሁ አመሰግናለሁ። በጣም ወዳችኋለሁ። ባይ